ሰይጣን ወደ ምድር በተጣለበት ሰዓት ላይ አሁን የጽዋ ቁጣዎች በምድር ላይ መፍሰስ ይጀምራሉ። የእግዚአብሔር ቁጣ፣ የበጉ ቁጣ በምድር ላይ ሊፈስስ ይጀምራል። ምድር በኃይለኛ ነውጥ ውስጥ ትገባለች። ስለዚህ ጦርነቱ መጀመሪያ በሰማይ እንደሚጀመር ከዚያ ምድር ላይ እንደሚፈስስ እንመለከታለን። በዛ ሰይጣንን ደግሞ ይሄ ጦርነት ምንድን የሚያሳየው የሰማዩ ጦርነት እነ ሚካኤል እየተዋጉ ያለው ጦርነት ሰይጣንን ወደ ፍጻሜው ያቻኩለዋል። ምን ማለት ነው? ወደ 1000 ዓመት እስር ቤት ሊገባ፣ 1000 ዓመት ወደ ጥልቁ ሊገባ፣ 1000 ዓመት በሰንሰለት ሊታሰር ወደዛ ያስቸኩለዋል ማለት ነው። ስለዚህ ሰይጣን መጨረሻው እንደደረሰ ያውቃል። ሰይጣን ነገሮች ማዕበል በላዩ ላይ ሲመጡ፣ እግዚአብሔር መላእክት በላዩ ላይ ሲዘምጡበት፣ ዘመኑ ሲደርስ መላእክት ሰይፋቸውን ያነሳሉ፣ ከእግዚአብሔር የትእዛዝን ድምፅ ይሰማሉ፣ ሰይጣንን ይዋጉታል። ሚካኤል አንዱ የሚታወቀው የእግዚአብሔርን ጦር በመምራት ነው። ክብር ለእግዚአብሔር ይሁን እና ሚካኤልና መላእክቱን መቼም በሀገራችን በጣም የሚወደድ መልአክ ነው። በተለይ ከኛ ይልቅ ደግሞ አይሁዶች በጣም ይወዱታል። ምክንያቱም ሚካኤል የአይሁዶች ጠባቂ እንደሆነ ዳንኤል ይናገራል። ስለ ሚካኤል አንዳንድ ሚስ አንደርስታንዲንጎች አሉ። እሱን ክሊር ላደርግላችሁ እፈልጋለሁ እና ይሄ እኛ በአስተዳደግም በባህላዊ ምንትንም መላእክትን የማምለክ እንዲህ አይነት ነገሮች ስላለ ሚዛናዊ አድርጌ መናገር እፈልጋለሁ። ሚካኤልና መላእክቱን በተመለከተ ብዙ ጊዜ ይህንን ስናገር ይቅርታ አድርጉልኝ፣ በጣም ነው መወዳቸው የአድቨንቲስት አማኞች ወይንም ደግሞ አስተማሪዎች እና የጆሆቫ ዊትነስ አስተማሪዎች ሚካኤል የሚለውን ኢየሱስ ነው ብለው ሲተረጉሙ ሰማቸዋለሁ። አልፎ አልፎ ሁሉንም ላይ ወክል ይችላል አይደው ነው። ነገር ግን ሚካኤል ኢየሱስ እንዳልሆነ ለማሳየት ያህል ለምንድን ነው ሚካኤልን ኢየሱስ ነው የሚሉት ብዬ ስጠይቅ አንደኛ መላእክቶች ስላሉት ራእይ 12:7 ላይ የሚናገረው ሚካኤልና መላእክቱ ነው የሚለው ማለት ከስሩ ኮማንድ የሚያደርጋቸው መላእክቱ ማለት ነው። እንደሱ ይሄ ማለት ምን ማለት አይደለም። ለምሳሌ ሚሊተሪ ቤተሰብ አድጋችሁ ከሆነ አንዳንድ ጊዜ ወሬ ሲያወሩ አባቶቻችን ወታደሮቼን ይዤ እንደዚህ ሄድኩኝ ይላሉ። ወታደሮቼ የሚሉት ኮማንደሮች ስለሆኑ ነው፣ መሪዎች ስለሆኑ ነው። አያቸው። ስለዚህ ልክ እንደዛው ሚካኤልና መላእክቱ ሲባል መላእክቱ የሚካኤል ናቸው ማለት ሳይሆን መላእክቱ የእግዚአብሔር ናቸው። ነገር ግን የሚያዛቸው መሪ አለቃቸው ሚካኤል ነው። የመላእክት አለቃ ተብሎ ተጠርቷል በመጽሐፍ ቅዱስ ላይ። ስለዚህ መላእክት ስላሉት ብዙዎች ኢየሱስ ነው ብሎ ያስባሉ። ስሙ ደግሞ ራሱ ሚካኤል ማለት ነው እንደ እግዚአብሔር ያለ ማለት ነው። እንደ እግዚአብሔር ያለ። ስለዚህ ኢየሱስ ክርስቶስ እግዚአብሔር እንጂ እንደ እግዚአብሔር ያለ አይደለም። መጽሐፍ ቅዱስ ያስተምራል። እግዚአብሔር እንጂ እንደ እግዚአብሔር አይደለም። ፍጹም ሰው ፍጹም አምላክ ነው መጽሐፍ ቅዱስ የሚነግረን። መላእክቱን ሁሉ ስገዱለት፣ በኩርን ወደዚህ ዓለም ሲያስገባ መላእክቱን ስገዱለት ብሏቸዋል። ስለዚህ መላእክት ለመልአክ አይሰግዱም፣ ለኢየሱስ ሰግደውለታል መላእክቶች። ክብር ለእግዚአብሔር። ስለዚህ እንደ እግዚአብሔር በስሙ ትርጉም ወስደው እንደ እግዚአብሔር ያለ የሚለው ኢየሱስ ማለት ሚካኤል ኢየሱስ ነው ብለው የሚተረጉሙ ሰዎች አሉ። ስለዚህ እንዳልሆነ ልናሳይ እንፈልጋለን። ሚካኤል ኢየሱስ ነው ብለው የሚከራከሩት ከዚህ የተነሳ ነው እና ሚካኤልና መላእክቱ ተዋጉት ይላል። እነዚህን ጥቅሶች ከተመለከታችሁ በተለይ አንደኛ ተሰሎንቄ ላይ ስትመለከቱ የመላእክት አለቃ እሱ እንደሆነ በእሱ ትእዛዝ ድምፅ እንደሚወጣ ወይም ደግሞ መለከት እንደሚነፋ መጽሐፍ ቅዱስ ይነግረናል። ስለዚህ መላእክትን እንድናመልካቸው የሚያበረታታ አይደለም፣ ወይም የተለየ ትሪቢዩት እንድንሰጣቸው የተለየ አክብሮት ስግደት እንድንሰጣቸው አይደለም። መጽሐፍ ቅዱስ ይህን የሚያስተምር እና ጳውሎስ በመነጠቅ ጊዜ ጌታ ሕዝቡን በመላእክት አለቃ ድምፅ እንደሚጠራ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ይነግረናል። ነገር ግን መልአክን ሳይሆን እግዚአብሔር ሕዝብን ለመጥራት መልአክን ከመጥራት ይልቅ ኢየሱስ መልአኩን ሊያዘው ይችላል። ኢየሱስ መላእክቶች አሉት፣ ያዛቸዋል፣ መጠቀም ይችላል። በይሁዳ 9 ላይ ስትመለከቱ ሚካኤል ምን ብሎ ሲናገር ትመለከታላችሁ? ሰይጣንን ባገኘው ጊዜ ስለ ሙሴ ሥጋ ሲከራከሩ ምን ይለዋል? እግዚአብሔር ይገስጽህ፣ ጌታ ይገስጽህ ብሎ ሲናገረው ትመለከታላችሁ። አምላክ ከሆነ ጌታ ኢየሱስ ክርስቶስ በምድር ላይ ስትመለከቱ አጋንንትን ሲያወጣ በከሌ ስም በማንም ስም አሉት፣ በራሱ ስም በራሱ በቃሉ ስልጣን ነበር የሚያስወጣቸው። ውጣ ይላቸዋል እንጂ በከሌ ስም ውጣ አይላቸውም። እዚህ ቦታ ላይ ደግሞ ሚካኤል በጌታ ስም ነው ሰይጣንን ሲገስጸው የምትመለከቱ። ስለዚህ ሚካኤል አምላክ እንዳልሆነ ሚካኤል መልአክ እንደሆነ መጽሐፍ ቅዱስ በበቂ ማስረጃ ይነግረናል እንጂ ሚካኤል ኢየሱስ አይደለም።
ይህንን ለማጥራት ያህል ነው። ሁሉንም ላይሉ ይችላሉ። አንዳንድ እንደዚህ ስለሚናገር በተለይ ጆሆባ ዊትነሶችና አልፎ አልፎ አንዳንድ የሰባተኛ ቀን አድቨንቲስት ሰዎች እንዲህ ሲጠቅሱ ትሰማለሁ። እና ይሄ የሚያሳየው እንግዲህ ኢየሱስ አለመሆኑ ነው። ምክንያቱም ኢየሱስ ብዙ ጊዜ ሰይጣንንና አጋንንትን በራሱ ስልጣን ያስወጣቸዋል እንጂ በከሌ ስም ብሎ ሲያስወጣ አትመለከቱ። እና ሚካኤልና መላእክቱ ምን አደረጉ ነው የሚለው። ሚካኤልና መላእክቱ ዘንዶውን ተዋጉት ነው የሚለው። ተመልከቱ፣ እግዚአብሔርና ሰይጣን እኩያ አይደሉም። እግዚአብሔር እኩያ የለውም። ከእግዚአብሔር ጋር አቻ ሆኖ ከእግዚአብሔር ጋር ጦር ሊገጥም የሚችል ማንም የለም። በአፉ ቃል ሊያጠፈው ይችላል። ነገር ግን ሰይጣን እኩዮቹ መላእክት ስለሆኑ ከነ ሚካኤል ጋር ነው የተዋጋው፣ ከሌሎች መላእክቶች ጋር ነው የተዋጋው። ይሄ ውጊያ እንዳለ በዳንኤል መልእክት ላይ ሄዳችሁ ስትመለከቱ ዳንኤል 21 ቀን ጾም ጸሎት እያደረገ ያለ መላእክቱ ሚካኤል ሰንጥቆ ወርዶ አይደለም ይነግረዋል። ገብርኤል መጥቶ መልእክት ይነግረዋል። እና ጸሎት ተሰምቷል። ጾም ጸሎት ከጀመርክበት ቀን ጀምሮ ስለ ቅድስቲቱ ከተማ ስትጸልይ ተሰምተሃል። ነገር ግን ሰይጣን አዘገየን። በአየር ላይ 21 ቀን ውጊያ ነበረብን። ተመልከቱ መንፈሳዊ ዓለም ላይ ያለውን ነገር። እና ሚካኤል ሊረዳኝ መጣ ይላል ገብርኤል። እና ሰይጣን ይዋጋቸው ነበረ። የእግዚአብሔር ፈቃድ እንዳይሆን፣ የጸሎት መልስ እንዳይመጣ፣ ኢየሩሳሌም እንዳትጎበኝ ዘንዶ ይዋጋል። ሁል ጊዜ በጽድቅ ነገር ላይ ይዋጋል። ስለዚህ ሰይጣን የእግዚአብሔር እኩያ አይደለም። ሰይጣን እኩዮቹ መልአክ ስለነበረ ወይም ደግሞ ከሱራፌሎች አንዱ ወይም ከኪሩቤሎች አንዱ ስለነበረ እኩዮቹ ጋራ ነው የሚዋጋው ያለው እንጂ ከእግዚአብሔር ጋር አይደለም። እኩያ አይደለም ከእግዚአብሔር ጋር። ስለዚህ በዚህ ጦርነት እየተዋጋ ያለው ዘንዶ ሰይጣንን ነው የሚወክለው። ሰይጣን ከእግዚአብሔር ጋር እኩያ አይደለም ብያቸዋለሁ። ወይም እግዚአብሔር ተጓዳኝ የለውም፣ እንደ እኩያ የሚያናግረው የለም። ስለዚህ ማንም ቢሆን በምንም ሁኔታ ከእግዚአብሔር ጋር እኩያ ካልሆነ ምናልባት መልአክ ዝርያ ስላለው ከነ ሚካኤል ጋር እሰጣ ገባ ሊገባ ይችላል። ስለዚህ ነው ሚካኤል የተላከለት። በአቅሙ በጉልበቱ በዛ ነው ሊገጥመው የመጣው ሚካኤል። ጦርነቱ ለምን ሆነ ብለን ከተመለከትን እንግዲህ በሚካኤልና በሰይጣን መካከል የነበረው ግጭት በይሁዳ 9 ላይ ትመለከታላችሁ። ስለ ሰይጣን ስለ ሙሴ ስጋ ሲከራከረው እንደነበረ፣ እግዚአብሔር ደግሞ ለሙሴ ክብር እንዳለው ስለሚያው እግዚአብሔርን ላለማክበር ያደረገው ነገር ላይ ጌታ ይገስጽ ሲለው ትመለከታላችሁ። ለምን ስጋውን የሙሴን ስጋ ለምን እንደፈለገው አይታወቅም። ምናልባት በስጋው የሆነ ነገር ሊያደርግበት ዊዶን ነው፣ አልተጠቀሰም። ስለዚህ ሰይጣን የእግዚአብሔርን የፍጻሜ ዕቅድ ፕሮፌቲክ ዴስቲኒን ሆነ ብሎ ለማደናቀፍ የሚፈልግበት ብዙ አጋጣሚዎችን ሲጠቀም ትመለከታላችሁ። ስለዚህ ይህ ጦርነት ደግሞ የሚሆነው ልክ በዳንኤል እንደተገለጸው በ7ቱ ዓመት አጋማሽ ላይ ነው። ይሄ የሰማይ ጦርነት የምትመለከቱ በዚህ ጊዜ ይላል። ተመልከቱ የዳንኤል መጽሐፍ ምዕራፍ 12 ቁጥር 1 ላይ በሕዝብ ልጆች ላይ የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብ ካለበት ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ጊዜ ይመጣል። በዚያ ጊዜ ሕዝብ ይድናል ይላል። ስለ እስራኤል ሲናገር እየተናገረ ያለው ሚካኤል ለእስራኤል እንደሚነሳ፣ በሰይጣን ላይ እንደሚነሳ እግዚአብሔር አሳይን ስላደረገው በእስራኤል ላይ የሚነሳውን ሚካኤልና መላእክቱ እንደሚዋጉት፣ ያቺ ሴቲቱን ሊያሳድድ የመጣው ዘንዶ ላይ እግዚአብሔር በሱ ላይ ጦርነቱን እንደሚመልስበት፣ ሊያሳድዳት ዘንዶ ውሃውን እንደደፋባት፣ መከራ እንዳመጣባት እግዚአብሔር እንዳስመለጣት፣ እንደዚሁ ደግሞ በቀልል ሊያደርግበት እግዚአብሔር በሰይጣን ላይ ጦርነት ያውጅበታል። ዘንዶውን ተዋጉት ይላል። ይሄ ጦርነት የሚካሄደው በመንፈሳዊ ስፍራ ነው ብያቸዋለሁ። እንግዲህ እውነተኛ ውጊያ እንደሆነ ትመለከታላችሁ። ይሄ ሰማያዊ ነው፣ መንፈሳዊ ነው። ከሰይጣንና ከአጋንንቱ ጋር የምናደርገው ውጊያ እንድናውቀው የሚያስፈልገው ነገር መንፈሳዊ ነው። ይሄ ዝም ብለን የምንጮኸው ነገር አይደለም። በእውነት የሆነ ሰይጣን አታላይ ስለሆነ በእውነትና በማታለል መካከል ፍልሚያ አለ። በፍርሃትና በእምነት መካከል ፍልሚያ አለ፣ ጦርነት አለ። የሰው ሕይወት ብርቱ ሰልፍ ነው ይላል መጽሐፍ ቅዱስ ወገኖች ላይ። ስለዚህ አካላዊ ጥቃቶችን ለማድረግ ሰይጣን ያደርጋል በምድር ባሉ ሰዎች ላይ። በመንፈሳዊ ዓለም ላይ ደግሞ ነገር በማዘግየት ነገር በመዘጋጋት የእግዚአብሔርን አጀንዳ ፕሮፌቲክ ዴስቲኒዎችን በማበላሸት የሰዎችን ጥሪ የሰዎችን ሕይወት የእስራኤልን ዴስቲኒ እስራኤል ሰላም እንዳይኖራት ምድሪቱን በጦርነት ያመሳል። ስለዚህ ወገኖች ሆይ አንዱ ልንረዳ የሚገባው ነገር መንፈሳዊ ውጊያ ሪል ነው።
በጣም እውነተኛ ነው። በመንፈሳዊ ውጊያ ውስጥ ስንጸልይ እግዚአብሔር ሰማያትን ያስተባብራል፣ መላእክቶችን ያስተባብራል፣ መላእክቶችን አክቲቬት ያደርጋቸዋል። እኛ አይደለም መላእክቶችን የምናዛቸው፣ መላእክት የሚያዝ እግዚአብሔር ብቻ ነው። ሰዎች ግን አንዳንድ ዘመናዊ ትምህርቶች ያሉ መልአክን እዘዘው ይላል። ስለ እጆቼ ስራ እዘዙኝ ስላለ መላእክት እግዚአብሔር የእጅ ስራ ናቸውና መላእክትና እንደዚህ ተዋጋልኝ፣ መላእክት ይህንን አምጣልኝ፣ መላእክት እንደዚህ አድርግልኝ ብለን መላእክቶችን እናዛለን የሚሉ አስተማሪዎች አሉ። አልስማማም። ቅዱሳን መላእክቶች እኛ እንደ ሬስቶራንት ዌይተር ወይንም ደግሞ ጠባቂ ናምጣ ሂድ የምንላቸው አይደሉም። ቅዱሳን ናቸው። በእግዚአብሔር ፕሬሰንስ ፊት የሚቆሙ ናቸው። መንፈሳዊ ውጊያ የሚያደርጉ ናቸው። ሰይጣን እኛን እንዳይነካን እግዚአብሔር ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ የተጻፈልን ጠባቂዎቻችን ናቸው። ከእኛ በኃይል ይበረታሉ፣ በእውቀት ይበረታሉ። አምልኮ አይቀበሉንም። ቀጥታ ሊያናግሩን አይፈልጉም። ምክንያቱም እግዚአብሔር በመንፈስ ቅዱስ እመራቸዋለሁ አለ እንጂ በመላእክት እመራቸዋለሁ አላለ። መንገድ እግዚአብሔር ግን በመላእክት መርቶ አያውቅም ማለት አይደለም። ሊመራ ይችላል። ነገር ግን እግዚአብሔር የሚመራ ምክንያቱም ሌላም አይነት መላእክቶች አሉ። የወደቁ መላእክቶች አሉ። ካውንተርፊት መናፍስቶች አሉ። ልክ መንፈሳዊውን ዓለም እውነተኛውን መልአክ መስለው የሚሰሩ እውነተኛውን መንፈስ ቅዱስ መስለው የሚሰሩ የውሸት መናፍስቶች እንዳሉ ልታውቁ ያስፈልጋል። ጦርነት አለ። በነፍሳችን ላይ ጦርነት አለ። በአገልግሎታችን ላይ ጦርነት አለ። በልጆቻችን ሕይወት ላይ፣ በቤተ ክርስቲያን ላይ የጦርነት ስፍራዎች አሉ። አንዱ ጎልጎታ ነው። ራስ ቅል ማለት ይሄ ጭንቅላትን ቦታንም ያሳየናል። ራስ ቅል ጎልጎታ ማለት የራስ ቅል ስፍራ ስለሆነ በላቲን ይሄ አእምሯችን ላይ ሰልፏል። ሀሳባችን ኮንትሮልድ መሆን አለበት በመንፈስ ቅዱስ። ሰልፎች አሉ። የተለያየ ጤናን በተመለከተ ኢኮኖሚን በተመለከተ በመንፈሳዊ ዓለም ላይ ተጋድሎዎች አሉ። ስለዚህ ስንጸልይ የሰማይ ኃይላት ከኛ ጋር ይተባበራሉ። ለጽድቅ ሰይፋችንን ስናነሳ የአምላካችንን ስም ስንጠራ በጽድቅ መንገድ ላይ ስንሄድ ቅዱሳን መላእክቶች ይተባበሩናል። በኃጢአት ለመሄድ አይተባበሩ፣ በውሸት ለመሄድ አይተባበሩም ቅዱሳት መላእክት ወገኖች። ስለዚህ እነዚህ መላእክቶች ምን አደረጉት? ዘንዶውን ተዋጉት ይላል። ዘንዶውን ተዋጉ። ዛሬ በውጊያ ውስጥ ላላችሁ የምስራች ኢየሱስ ድል ነስቷል። ሃሌሉያ። ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። ተግዳሮቶች አሉ፣ ሰልፎች አሉ። አገልግሎት በሰልፍ ውስጥ ያልፋል። ቤተ ክርስቲያን በተግዳሮቶች ውስጥ ታልፋልን። አላዛልፍም የሚሉ መናፍስቶች አሉ። የመጎብኘት ቀንን ለማዘግየት የሚዋጉ አሉ። ዕድሜ እንዲቃጠል ዘመን እንዲባክን የሚያደርጉ ጤናን የሚረብሹ መናፍስቶች አሉ። ነገር ግን እግዚአብሔር ሃሌሉያ እረኛችን ጠባቂያችን ነው። እስራኤልን ከዛ ክፋት አውጥቶ የሚጠብቃት ምድረ በዳ አዘጋጀላት ሊሰውራት 1260 ቀናት። እግዚአብሔር ለተመረጡት ለእኔና ለእናንተ እግዚአብሔር ልጆቹን መሰወር ያቅበታል፣ ማስመለጥ ያቅበታል፣ ለልጆቹ መዋጋት ያቅበታል። እግዚአብሔር ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ዮሐንስ ራእይ ብዙ መጽናናት ያለበት መጽሐፍ ነው ብላችሁ ለዚህ ነው ወገኖች። ስለዚህ ይሄ 70ኛው ሱባኤ ላይ የመጨረሻው ሱባኤ ላይ በተለይ ሰይጣን የእግዚአብሔርን ሕዝብ በእግዚአብሔር ፊት የሚከስበት ጊዜ የሚቋረጥበት ነው። የወንድሞች ከሳሽ ተጣለ ይላል። ለምን? ድል ተነስቷል፣ ተሸንፏል። እስራኤልን እየገባ መክሰስ አይችልም። ኢያሱን እንደከሰሰው እስራኤል ይኸው ክደውሃል እኮ ይኸው መሲሁን ክደውታል፣ እነዚህ አማኞች አይደሉም እያለ የሚከስባቸው ክስ ያቆማል። ይህንን ይናገራል። ሌላ እግዚአብሔር ደግሞ በፊቱ ርኩስ እንዲገባ ስለማይፈልግ ሰይጣንን ከነ አካቴው ይባረራል። ይህን ነው መጽሐፍ ቅዱስ የሚነግረን። ከሳሽ ይባረራል። ይህን ነው መጽሐፍ የሚነግረን። ይህንን ከተናገረ በኋላ ምን ይላል? በሰማይም ስፍራ አልተገኘላቸውም። እነማ? እነ ሚካኤል በቃ አካባቢውን በሙሉ ኮንትሮል አደረጉት። አየሩን በሙሉ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ ከላይ እስከታች ሰማያትን ያጸዱና ሰይጣን ቀጥታ ወደ ምድር ተጣለ ይላል። በምድር ለሚኖሩ ወዮላቸው ይላል። ከሳሹ ተጥሏል። ሄድኳርተሩን በምድር ላይ ያደርጋል እና ምዕራፍ 12 ቁጥር 9 ላይ ምን ብሎ ይናገራል? ሰይጣንና መላእክቱ ተጣሉ ካለ በኋላ ታላቅ ድምፅ ቁጥር 10 ላይ በሰማይ ሰማው እንዲህ ሲል ምን የሚል? አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ምን ተብሏልና? ተጥሏልና። ክብር ለእግዚአብሔር። ስለዚህ ይህንን ልናውቅ ያስፈልጋል። ይሄ በሰማይ የተሰማ ድምፅ ነው። አሁን መንግስት ስልጣን የክርስቶስ ሆነ። ከሳሹ ወድቋል። የመጨረሻው የሰይጣን ጉልበት ተመቷል። አከርካሪው ደቋል።
ከዚህ በኋላ ጉልበት የለውም የሚለው አዋጅ ታወጀ ማለት ነው። ስለዚህ ቀላል ጠላት እንዳልሆነም ትመለከታላችሁ። ቁጥር 17 ላይ ስትደርሱ የሴቲቱን ዝርያዎች ሊያጠፋ ሲመለስ ትመለከታላችሁ። ስለዚህ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ። ጦርነቱ ይቀጥላል በምድር ላይ ማለት ነው። በሰማይ ንዴት፣ በሰማይ ቁጣ፣ መላእክት ስላሸነፉት፣ ስለወደቀ፣ አከርካሪው ስለተመታ በምድር ላይ ይሄ እባብ እየተርመሰመሰ የሴቲቱን ዝርያዎች መዋጋት ይጀምራል ማለት ነው። አሁንም ለእስራኤል ጦርነት አለቀ ማለት አለ። በተለይ እየተዋጋ የሚመጣው እነማንን ነው? የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ስም ምስክር ያላቸውን ከዘሯም የቀሩትን ረመነንት። ይሄ ቅሬታ የሚለው ቃል ለአይሁዶች ነው የሚናገረው። ሁል ጊዜ ረመነንቶችን፣ ቅሬታዎችን ሊዋጋ ሄደ። በባህር አሸዋ ላይ ቆመ ይላል። ስለዚህ ዘንዶ ተቆጥቷል። የተቆጣው ግን ስፔሲፊካሊ ሊዋጋ የፈለገው በሰማይ ያሸንፈዋል። የኢየሱስ ምስክር ያላቸው፣ የኢየሱስ ወንጌል ያላቸው፣ የጽድቅን ወንጌል የሚኖሩትን እነሱን ሊዋጋ ሄደ ይላል። ስለዚህ በመከራው ዘመን ለሚኖሩ ላልተነጠቁ ወይም በመከራው ዘመን ለሚድኑ ትልቅ መከራ ይሆናል። ከዚህ በኋላ ነው ጸረ ክርስቶስ አክቲቬትድ የሚሆነው። ጦርነቱ ምድር ላይ ይሆናል። ቁጣው ምድር ላይ ይሆናል። ድሮ በሰማይ ላይ የሆኑት አሁን ምድር ላይ ነው። ቁጣ ወደ ምድር ነው የሚወረወረው። ስለዚህ ከንጥቀት በኋላ የዳኑትን አይሁድ የሚያሳይ ጥቅስ እንደሆነ ትመለከታላቸው። እነዛ 144,000 የታተሙት አይሁዶች እንደገና በምድር ላይ ብዙዎችን የሚመልሱ የአይሁድ ሚስዮናውያን ናቸው። ወንጌልን የሚሰብኩ ናቸው። አሕዛቦች አይደሉም። በኋላ እንመለከታቸዋለን። በተራራው ላይ ከበጉ ጋር በተራራው ላይ እንመለከታቸዋለን። ስለዚህ ይሄ ምናልባት የመጨረሻው የሰይጣን ወረራ ይሆናል። የመጨረሻው ሰይጣን ያለ የሌለውን ኃይል ጉልበቱን ሰብስቦ ከጌታ መምጣት በፊት የሚዋጋበት ውጊያ ነው። ስለዚህ ቅሬታዎች የሚለው አይሁዶችን ነው የሚያሳድደው። የእግዚአብሔር ዓይኖች እነሱ ላይ ስላለ እነሱን ስለሚጠላቸው ይሄ ወንድ ልጅ የተወለደው መሲሁ ከእስራኤል ስለሆነ ሊያጠፋቸው ይፈልጋል። የመጨረሻ ወረራውን ሊያደርግ ይፈልጋል። እና መጽሐፍ ቅዱስ ይህንን ነው የሚያስተምረን። ስለዚህ ምዕራፍ ስንነጋገር እና የሌሎችን እምነት ወይም መረዳት ለማጣጣል ሳይሆን ሴቲቱ እስራኤል ናት የሚያሳድደው። አሁንም ድረስ ጦርነቱ አላለቀም። አሁንም ድረስ ስደቱ አለ። አሁንም ድረስ ውጊያው አለ። ቅድም ያነሳሁት ስለ ሴቲቱ ሲናገር ፕላኔተሪ አላይመንት ወይም ደግሞ የፕላኔቶች መስመር ቀጥታ መያዝ የሚባል ነገር አለ። እሱም ምን ማለት ነው? የተለያየ ከዋክብቶች ሆሮስኮፕ የሚባል ነገር ታውቃላችሁ። እዚህ ምድር ላይ ይሄ መጽሐፍ ላይ የሚወጣ ኮከብሽ እንደዚህ ነው፣ ኮከብህ እንደዚህ ነው እያሉ የሚናገሩበት ከዛ እውቀት ጋር የሚመጣ ነው። እዛ ላይ ቨርጎ የተለያየ ምንድን ነው የሚባለው ስኮርፒዮ ምናምን የሚባሉ አሉ። አላቃቸውም በደምብ። እነሱ አላይንድ እነዛ ከዋክብቶች አላይንድ በሚሆኑበት ሰዓት ላይ ወደ ሰፕተምበር 12፣ 11፣ 12፣ 13 አካባቢ ስለሚሆን የዛን ጊዜ ኢየሱስ ይመጣል ብሎ ያስተማሩ አስተማሪዎች አስታውሳለሁ ኢትዮጵያ ውስጥ። እና አደጋ ውስጥ ልንገባ ነው። እንደዛ ወደ ሆሮስኮፕ ሄደን ሬፈር የምናረግ ከሆነ አደጋ ውስጥ እንገባለን። ፕላኔተሪ አላይመንቶች አይደሉም። ይሄ ግን የሚናገረው ስለ ሴቲቱ ሲል ስለ እስራኤል ነው። ልጇ ኢየሱስ ነው። ዘንዶ ቀዩ ሰይጣን ነው። ከዚህ በኋላ ትመለከታላችሁ በልጁና በዘንዶ መካከል እንደገናም ደግሞ በሴቲቱ መካከል ያለው ጦርነቶች ሲቀጥል ከዚህ በኋላ ትመለከታላችሁ። ይሄ ምዕራፍ ምን ያስተምረናል ብለን ከተመለከትን አንዳንድ ፖይንቶች ላሳያችሁና ሰበራይስ አድርጌ ሊጨርስ። ራዕይ 12 ምንድን ነው የምንማረው? የመጀመሪያው ነገራችን የምንማረው መጽሐፍ እንደሚያስተምርን ሰይጣን ሁል ጊዜ ይሸነፋል። ሃሌሉያ! በቃ ይሄ ነው የራዕይ መጽሐፍም አንዱ የሚነግረን። ሰይጣን ያሸንፏል፣ ይሸነፋል። ክብር ለእግዚአብሔር ነው። ስለዚህ አሸናፊ ሰይጣን የለም። ጌታ አሸንፎታል፣ ድል ነስቶታል። ይህንን ስናውቅ ተስፋ እንዳለን ጌታ ከኛ ጋር እንዳለ በቃ ለእግዚአብሔር የሚሳነው ምንም ነገር እንደሌለ ሁሉ የተሸነፈለት ጌታ እንደሆነ አውቅን እግዚአብሔርን እንድናመልከው ያደርገናል። ሃሌሉያ! የበለጠ እንድናገለግለው የበለጠ የተሰጠ ሕይወት እንዲኖረን ያደርጋል። ሌላ ከራዕይ 12 የምንማረው ሰው ፈቃድ አለው። ወይ ከሰይጣን ይወግናል ወይ ደግሞ ከእግዚአብሔር ይወግናል። ይሄ በጣም ወሳኝ ነገር ነው ወገኖች። ምርጫ አላችሁ። እግዚአብሔርን የመከተል ምርጫ አላችሁ። እግዚአብሔርን አልከተልም ብላችሁ ሲኦል መሄድም ምርጫችሁ። ኢቭን ከዳናችሁ በኋላ ጌታን ካወቃችሁ በኋላ አልከተልህም ጌታ አልፈልግህም ብላችሁ ፍቅሩን ረግጣችሁ የተቀደሳችሁበትን ደም ረግጣችሁ
ወደ ሲኦል የመግባት እንኳን መብት አላችሁ። እግዚአብሔር ሰዎችን ያለ ፈቃዳቸው አይይዛቸውም። ብትወዱኝ ተከተሉ፣ ብትወዱኝ ትእዛዜን ፈጽሙ። በፍቅር ገመድ ይስበናል እንጂ በምህረቱ ይስበናል እንጂ አስገድዶ ልክ የጭንቅላቱ ላይ ሽጉጥ እንደተደገነበት ሰው አስገድዶ እያስፈራራ እንድንከተለው ያደረገ ነው። እሱን የሚያደርገው ሉሲፈር ነው። እሱን የሚያደርገው አውሬው ዘንዶ ነው። ቁጥሩን ውሰዱ አስገድዶ ነው። እግዚአብሔር ግን በፈቃድ ይለምነናል። ምናልባት ጌታን የማታውቁ ሰዎች ይህን ስሙ። ጌታን ተቀበሉ። የፈቃድ ጉዳይ ነው። እግዚአብሔርን የመከተል ሰይጣንን የመከተል የፈቃድ ጉዳይ ነው። ብትወዱ ይህንን መጽሐፍ ምን ይላል? በኢያሱ ሲናገር እኔና ቤቴ እግዚአብሔር እናመልካለን፣ እናንተ ደግሞ የምታመልኩትን ምረጡ። እስ ቾይስ። ምርጫችሁ ምንድን ነው? ዛሬ ላይ የምታደርጉት ምርጫ ነገ ዴስቲኒያችሁን ይወስነዋል። እኔና ቤቴ ኢየሱስን መርጠናል። እኔና ቤቴ መዳንን መርጠናል። እኔና ቤቴ ዘላለምን ሕይወት መርጠናል። ሃሌሉያ! ኢየሱስ ያለው ሕይወት አለው። ከሰይጣን ወገን አልወግንም። ሃሌሉያ! ከኢየሱስ ጋር ወግኛለሁ። ከጽድቅ ጋር ወግኛለሁ። ከክርስቶስ ጋር ወግኛለሁ። ከመንግሥተ ሰማያት ጋር ወግኛለሁ። ከቤተ ክርስቲያን ጋር ወግኛለሁ። ከሕይወት ዛፍ ጋር ወግኛለሁ። ክብር ለእግዚአብሔር ይሆን። ይሄ ፈቃዳችን ነው። ፈቃዳችንን ለእግዚአብሔር ስናስገዛ በጣም ወሳኝ ነው። ነገር ግን የሰው ፈቃድ እምቢ ብሎ ደግሞ ቁጥርን የመውሰድ እምቢ ብሎ ስጋን የመምረጥ እምቢ ብሎ ኃጢአትን የመምረጥ መብት አለው። መጨረሻው ግን ምርጫ ነው። ሰው በራሱ መርጦ ሲኦል ይገባል፣ በራሱ መርጦ መንግሥተ ሰማያት ይገባል። ወይም በፈቃዱን ሰጥቶ ፈቃድን አልሰጥም የሚል ለእግዚአብሔር አልንበረከክም የሚል የሚያንበረክክ ሌላ ሰይጣን ይመጣል። ቁጥሩን መውሰድ ይመጣል። ሌላ እዛ ቻፕተር ላይ ስንደርስ እንነጋገራለን። ስለዚህ ፈቃዳችሁን ለእግዚአብሔር ስጡ። ያልዳናችሁ ሰዎች ወዳችሁ ለማንም ብላችሁ አትከተሉ። ሰው ለማስደሰት ብላችሁ ወይንም ደግሞ አካባቢያችሁ ያሉትን ጓደኞቻችሁን ለመምሰል ብላችሁ አይደለም። አንዳንድ ሰዎች ሲያኮርፉ ከቤተ ክርስቲያን ይቀራሉ፣ ጌታን መከተል ይተዋሉ። ለሰው ብላችሁ ከመጣችሁ በሰው ተሰናክላችሁ ትሄዳላችሁ። ኢየሱስን መርጣችሁ ከመጣችሁ ኢየሱስ ለዘላለም ሕያው ጌታ ነው፣ ቅዱስ ጌታ ነው። ስለዚህ አበረታታችኋለሁ። ኢየሱስን ምረጡት፣ ፈቃዳችሁን ለኢየሱስ ስጡ። በዚህ በመከራው ዘመን የምትመለከቱት አንዱ የሰው ልብ ድንዳኔ፣ እግዚአብሔር ዕድል ሲሰጥ ምሕረት ሲሰጥ የሰዎች ልብ ደንዳና ይሆናል። ቁጣ እየወረደባቸው እንኳን ንስሐ አይገቡም፣ አይመለሱም። በጣም የሚገርም ነው። ከራእይ 12 አንዱ የምንማረው ሴቲቱ እስራኤል እንደሆነች ነው። ቀዩ ዘንዶ ሰይጣን እንደሆነ ነው። ወንዱ ልጅ ኢየሱስ እንደሆነ ነው። የሰይጣን መንግሥት ደግሞ መጨረሻው ምን ይሆናል? መፈራረስ ይሆናል። ኢየሱስ ድል ነስቷል። ክብር ለእግዚአብሔር ይሆን። ስለዚህ ለወደደን ከኃጢአታችንም በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን። አሜን አሜን። ኢየሱስ ክርስቶስ ጌታ ነው።